ዕለተ አርብ ጥር 15 2018 ዓመተ ምህረት ምሽት ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በቅርቡ ብልጽግናን የተቀላቀሉት የፋኖ አመራሮች በዛሬው ዕለት የአዲስ አበባ ጉብኝት ሲያደርጉ ውለዋል። ነገር ግን በጉብኝቱ ላይ የኮሎኔል ፈንታውን ሙሃባ ደስተኛ ለመሆን ጥያቄ አስነስቷል። በኢትዮጵያ የፖለቲካ አውድ ውስጥ ከፍተኛ ትኩረት የሚሰጣቸውና የበለጸጉት በሚል እየተገለጹ የሚገኙት የፋኖ ከፍተኛ አመራሮች በዋና ከተማዋ አዲስ አበባ እየተከናወነ በሚገኘው የልማት ፕሮጀክት ላይ ያልተለመደና ድንገተኛ ጉብኝት አድርገዋል። ይህ ጉብኝት ብዙዎችን ያስገረመና የፖለቲካ ተንታኞችን ቀልብ የሳበ ወሳኝ ክስተት ሆኗል። በዚህ ጉብኝት ላይ ኮሎኔል ፈንታውን ሙሃባ አዝነው ተክዘውና ተጸጽተው ታይተዋል። በዝርዝር መረጃችን እንመለከተዋለን። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በዛሬው ዕለት ከፍተኛ የመከላከያ ኮሎኔል አጃቢዎች ከባባድ መሳሪያዎችን ይዘው ወደ ፋኖ መቀላቀላቸውም ተነግሯል። በሌላ በኩል በሸዋ ከሰም ግንባር በሶስት አቅጣጫ ፋኖ በወሰደው የጸረ መከላከልና የመልሶ ማጥቃት እርምጃ የአገዛዙ ጦር ላይ ከባድ ኪሳራ ደርሷል። ይህ በእንዲህ እንዳለ በዛሬው ዕለት ብቻ ከ60 በላይ የሚሊሻ አባላት ወደ ፋኖ ከባባድ መሳሪያዎችን ጭምር ይዘው መቀላቀላቸው ተነግሯል። በዝርዝር ተሰሙታላችሁ። የህዝብ ተወካዮች ምክር ቤት አባልና የአብን የፓርላማ ተወካይ የሆኑት ዶክተር ደሳለኝ ጫኔ ኢትዮጵያ ከቻይናና ብራዚል መንግስታት ጋር ያደረገችውን የፍርደኞች ልውውጥ ስምምነት በጽኑ ተቃወሙ። ወንጀለኞች እዚሁ መቀጣት አለባቸው ሲሉም ሞግተዋል። ከፓርላማው የተሰጠውን ያልተጠበቀ ምላሽና የዕለቱን ውሎ በዝርዝር ይዘነዋል። የአሜሪካ የጦር መርከቦች ወደ ኢራን እያቀኑ መሆናቸውን ትራምፕ አረጋገጡ። ኢራን ተቃዋሚዎችን በመግደልና የኒውክሌር ፕሮግራሟን መልሳ በመጀመሯ እያስጠነቀቁ ያሉት ዶናልድ ትራምፕ የጦር መርከቦቻቸውን ወደ አካባቢው ማሰማራታቸውን ተናግረዋል። በኢራን ከተካሄደው ተቃውሞ ጋር በተያያዘ ጣልቃ በመግባት እርምጃ እንደሚወስዱ በተደጋጋሚ ሲዝቱ የነበሩት ፕሬዝደንቱ ግዙፍ አውሮፕላን ተሸካሚ መርከብ ወደ አካባቢው መላካቸው ተገልጿል። በዝርዝር ይዘነዋል። ክቡራትና ክቡራን ከኛ ጋር ከቆያችሁ ያስደመጥናችሁን አርዕስተ ጉዳዮች ጨምሮ ሌሎችንም መረጃዎች በዝርዝር እናቀርብላችኋለን። በየቀኑና በየሰዓቱ የምንለቃቸው ትኩስ መረጃዎች እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ብታበሩ ከኛ ጋር በፍጥነት ትገናኛላችሁ። አሁን በቀጥታ ወደ ዝርዝር መረጃው። በቅርቡ አገዛዙን የተቀላቀሉ የፋኖ አመራሮች በአዲስ አበባ ኮሪደር ልማት ጉብኝት አድርገዋል። ነገር ግን በዚህ ጉብኝት ላይ የኮሎኔል ፈንታውን ሙሃባ ደስተኛ ለመሆን ጥያቄ አስነስቷል። በኢትዮጵያ የፖለቲካ አውድ ውስጥ ከፍተኛ ትኩረት የሚሰጣቸውና የበለጸጉት በሚል እየተገለጹ ያሉት የፋኖ አመራሮች በዋና ከተማዋ አዲስ አበባ እየተከናወነ በሚገኘው ግዙፍ የኮሪደር ልማት ፕሮጀክት ላይ ያልተለመደና ድንገተኛ ጉብኝት አድርገዋል። ይህ ጉብኝት ብዙዎችን ያስገረመና የፖለቲካ ተንታኞችን ቀልብ የሳበ ወሳኝ ክስተት ሆኗል። በጉብኝቱ ላይ በአብዛኞቹ ፊት ላይ የመደነቅ ስሜት ቢነበብም የአንዱ ቁልፍ አመራር ሁኔታ ግን ከሌሎች በእጅጉ የተለየ ነበር። በተለይም ኮሎኔል ፈንታውን ሙሃባ በዚህ ታሪካዊ የጉብኝት ወቅት ያሳዩት የፊት ገጽታና ደስተኛ ለመሆን የሚመስል ጥልቅ ስሜት በርካታ ጥያቄዎችንና መላምቶችን እያስነሳ ይገኛል። በስፍራው ከነበረው ድባብ በተቃራኒ ኮሎኔል ፈንታውን በከፍተኛ ሐሳብ ውስጥ ተውጠው ፊታቸው ኮስምኖና ወደ መሬት አቀርቅረው በጸጸት ስሜት ታይተዋል። ከዚህ የደስታ መራቅ በስተጀርባ ያለው ትክክለኛ የፖለቲካ ትርጉም ምንድን ነው? የአዲስ አበባው ጉብኝት በሰሜኑ የኢትዮጵያ ክፍል በተለይ በአማራ ክልል ላለው የፖለቲካ ውጥረት ምን አይነት አንድምታ ይኖረዋል? የእርስዎን ሐሳብ በኮሜንት መስጫው ላይ ያስፍሩልን። ይህ በእንዲህ እንዳለ በዛሬው ዕለት በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ ቀጥሏል። የኮሎኔሉን አጃቢ ጨምሮ 4 ወታደሮች በዛሬው ዕለት ፋኖን ተቀላቅለዋል። የአገዛዙ ሰራዊት 203ኛ ኮር ከፍተኛ አመራር የሆነው የኮሎኔል ገዳሙን አጃቢ ጨምሮ 4 የጦሩ አባላት ምኒልክ እዝ ልዩ ዘመቻን ተቀላቅለዋል። አጃቢዎቹ የኮማንዶ ጥርጥር ክላሽ በመያዝ ከአገዛዙ ጦር ከድተው የምኒልክ እዝ ልዩ ዘመቻን መቀላቀላቸውን የእዙ ህዝብ ግንኙነት አስታውቋል።
የልዩ ዘመቻ ክፍለ ጦር አመራሮችም ደማቅ አቀባበል አድርገውላቸዋል። በሌላ በኩል በከሰም ግንባር በ3 አቅጣጫ ፋኖ በወሰደው የጸረ መከላከልና የመልሶ ማጥቃት እርምጃ የአገዛዙን ጦር አይቀጡ ቅጣት በመቅጣት ድል ተቀዳጅቷል። የአገዛዙ ኃይል መነሻውን ከቱለፋና ሀገረ ማርያም አድርጎ በከባድ መሳሪያ ሽፋን በመታገዝ ውጊያ ከፍቶ የነበረ ቢሆንም ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃ መቋቋም ተስኖት በርካታ ወታደሮቹ ሙትና ቁስለኛ እንደተደረጉበት ከጀነራል አሳምነው እዝ ከሰም ኮር ህዝብ ግንኙነት የተገኘው መረጃ ያመለክታል። ፋኖ በአገዛዙ ወታደሮች ላይ እየወሰደ የሚገኘው የስቦ ማስገባትና 360 ዲግሪ ከቦ የመምታት እርምጃን አጠናክሮ የቀጠለ ሲሆን በዚህም አንጸባራቂ ድሎችን እየተቀዳጀ ይገኛል። ይህ በእንዲህ እንዳለ 60 የሚሊሻ አባላት 2 ብሬን እና 45 ክላሽ በመያዝ ፋኖን ተቀላቅለዋል። የፋኖ አንድነት በተበሰረ ማግስት ያገዛዙ ጦር እየፈራረሰ ወደ ፋኖ እየተቀላቀለ እንደሚገኝ ይታወቃል። በዛሬው ዕለትም በመተከል አውራጃ ዳንጉር ወረዳ በሻለቃ ሲሳይ ገነት ሲመሩ የነበሩ 60 ያገው ተወላጅ የሚሊሻ አባላት ከነ ጦር መሳሪያቸው 2 ብሬን እና ከ45 በላይ ክላሽንኮቭ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝን ተቀላቅለዋል። በተመሳሳይ ያገዛዙ ጦር ጋንታ መሪዎች የፋኖ አንድነት ምስረታ በፈጠረባቸው ደስታ ከኦሮሚያ ክልል በመነሳት ቀናትን የወሰደ ጉዞ አድርገው 206ኛ ኮርን ተቀላቅለዋል። የህዝብ ተወካዮች ምክር ቤት አባልና የአብን የፓርላማ ተወካይ የሆኑት ዶክተር ደሳለኝ ጫኔ ኢትዮጵያ ከቻይናና ብራዚል መንግስታት ጋር ያደረገችውን የፍርደኞች ልውውጥ ስምምነት በጽኑ ተቃወሙ። ወንጀለኞች እዚሁ መቀጣት አለባቸው ሲሉ ሞግተዋል። በዛሬው ዕለት የህዝብ ተወካዮች ምክር ቤት ኢትዮጵያ ከቻይናና ብራዚል ጋር በወንጀል ጉዳዮች የፍርደኞች ልውውጥ ለማድረግ የተፈራረመችውን ረቂቅ አዋጅ ለማጽደቅ ባደረገው መደበኛ ስብሰባ ላይ ዶክተር ደሳለኝ ስምምነቱ የኢትዮጵያን ብሔራዊና ኢኮኖሚያዊ ጥቅም አሳልፎ የሚሰጥ ነው ሲሉ አሳሳቢ ጥያቄዎችን አንስተዋል። ዶክተር ደሳለኝ በንግግራቸው እንደገለጹት በተለይም የቻይና ዜግነት ያላቸው ግለሰቦች በኢትዮጵያ ውስጥ በተደጋጋሚ የሚሳተፉባቸውና የሀገሪቱን ኢኮኖሚ በእጅጉ የሚጎዱ ወንጀሎች እንዳሉ ጠቁመዋል። እነዚህ ወንጀሎች የሀገሪቱን የውጭ ምንዛሬና የተፈጥሮ ሀብት የሚበዘብዙ መሆናቸውን ያሰመሩበት ዶክተር ደሳለኝ ወንጀለኞቹ በኢትዮጵያ ምድር የፈጸሙትን ጥፋት ሳያካክሱና እዚሁ የፍርድ ሂደታቸውን ጨርሰው ሳይቀጡ ወደ ሀገራቸው መመለሳቸው ፍትህ እንዲዛባ ያደርጋል የሚል ስጋታቸውን ገልጸዋል። ወንጀለኞቹ ወደ ሀገራቸው ከተላለፉ በኋላ ፍርዱ በትክክል ስለመፈጸሙ ምን አይነት የቁጥጥር ስርዓት አለን ሲሉ የጠየቁት የፓርላማ አባሉ በኢትዮጵያ ሀብት ላይ የተቀለደው ቀልድና የተዘረፈው ሀብት ሳይመለስ ግለሰቦችን አሳልፎ መስጠት ለሌሎች ወንጀለኞችም የተሳሳተ ትምህርት ይሰጣል ሲሉ አጽንኦት ሰጥተዋል። ይህ የፓርላማ ክርክር ብዙዎችን ያነጋገረ ሲሆን ያገዛዙ ምላሽና ቀጣይ ሂደቶች በጉጉት እየተጠበቁ ነው። የአሜሪካ የጦር መርከቦች ወደ ኢራን እያቀኑ መሆናቸውን ትራምፕ አረጋገጡም። ኢራን ተቃዋሚዎችን በመግደልና የኒውክሌር ፕሮግራሟን መልሳ በመጀመሯ እያስጠነቀቁ ያሉት ዶናልድ ትራምፕ የጦር መርከቦቻቸውን ወደ አካባቢው ማሰማራታቸውን ተናግረዋል። ፕሬዝደንቱ ከስዊዘርላንድ ወደ ሀገራቸው ሲመለሱ እንደገለጹት የጦር መርከቦች ቡድን መንቀሳቀሱን፣ ነገር ግን በኢራን ላይ እንደማይጠቀሟቸው ተስፋ እንዳላቸው ተናግረዋል። አስፈላጊ ከሆነ በማለት በርካታ መርከቦቻችን ወደዚህ አቅጣጫ እያመሩ ነው። ምንም ነገር እንዳይከሰት ነው የምፈልገው፣ ነገር ግን በጣም በቅርበት ነው እየተከታተልናቸው ያለ ነው ሲሉ ትኩረታቸው ኢራን ላይ መሆኑን ትራምፕ ተናግረዋል። ስማቸው ያልተጠቀሰ የአሜሪካ ባለስልጣን የጦር አውሮፕላን ተሸካሚው ዩኤስኤስ አብርሃም ሊንከን የተባለው የጦር መርከብን ጨምሮ ሌሎች አውዳሚ መርከቦች በቀጣይ ቀናት ወደ መካከለኛው እንደሚደርሱ መናገራቸውን ሮይተርስ ዘግቧል። በቀጠናው ያሉትን የአሜሪካ ወታደራዊ ሰፈሮችን ከኢራን ጥቃቶች ለመጠበቅ ተጨማሪ የአየር ጥቃት መከላከያ ስርዓቶች በመካከለኛው ምስራቅ ለመትከል እየታሰበ ነው ሲሉም አንድ ባለስልጣን ገልጸዋል። በኢራን ውስጥ የተቀሰቀሰው ተቃውሞ ተባብሶ ከአሜሪካ ጋር የነበረው ፍጥጫ በጠነከረበት ባለፈው ሳምንት በእስያ ፓሲፊክ አካባቢ ተሰማርተው የነበሩ የአሜሪካ መርከቦች ወደ አካባቢው ጉዞ ጀምረዋል። ትራምፕ በርካታ ተቃዋሚዎች በተገደሉበት ጊዜ አሜሪካ ጣልቃ እንደምትገባ በተደጋጋሚ ሲያስጠነቅቁ የቆዩ ሲሆን ተቃውሞው ግን እየተቀዛቀዘ መጥቷል። ከተቃውሞው ጋር በተያያዘ በቁጥጥር ስር የዋሉ ሰዎችን ኢራን እንዳትገድል በሰጡት ማስጠንቀቂያ 840 የሚደርሱ ሰዎችን ሕይወት ማዳናቸውን ትራምፕ ተናግረዋል።
ያገዛዙ ልሳን የሆነው አዲስ ሚዲያ ኔትወርክ አስደንጋጭ ገመና ተጋለጠ። ሚዲያ ለአንድ ሀገር ሁለንተናዊ የመረጃ ልውውጥና ሁሉን አቀፍ እድገት የሚጫወተው ሚና ከፍተኛ ነው። አዲስ ሚዲያ ኔትወርክ አሁን ያለውን ስያሜ ከማግኘቱ በፊት በርካታ ችግሮች አሉበት በሚል በለውጡ ማግስት ሪፎርም ተደርጎ እንደ አዲስ የተደራጀ የከተማ አስተዳደሩ ተቋም ነው። ችግሮቹ ምንም ይሆኑ ምን ተቋሙን ለማዘመንና የበለጠ ተወዳዳሪ ለማድረግ የተወሰደው እርምጃ በጎ ለውጥ ማምጣቱ የሚካድ አይደለም። ሚዲያው ሪፎርሙን ተከትሎ ጥሩ እንቅስቃሴ እያደረገ የመጣ ቢሆንም ያልተነገረ መንግስትም ልብ ያላለው አነጋጋሪ ተግባር ያለበት መሆኑን መግለጽ አስፈላጊ መሆኑን የምርመራ ዘገባችን ያሳያል ሲል ኤልያስ መሰረት አጋልጧል። ዝንጀሮ የራሷን ጠባሳ ሳታይ በጓደኛዋ ትስቃለች እንዲሉ ሚዲያው የሌሎችን ገመና ለማጋለጥ የሚያደርገው ጥረት እንደተጠበቀ ሆኖ የራሱን ገመና ጭምር ዞር ብሎ ለመመልከትና ለማረም ግን ምንም አይነት ፍላጎት አያሳይም። ይልቁንም የውስጥ ችግሩን ለመሸፈን የሚደረገው ጥረት የሚያስተዛዝብ ነው የሚሉት የመጀመሪያው ምንጫችን ናቸው። ማንንም የማይወክሉ በጥቅም የተሳሰሩ ቡድኖች እየሰሩት ያለው ተግባር ምናልባትም የከንቲባ አዳነች አበቤ አስተዳደርን ግምት ውስጥ የሚጥልና ለከተማዋ ገጽታ መጥፎ ማሳያ የሚሆን ነው ብለን እናምናለን የሚሉት በተቋሙ ውስጥ ያሉ እንዲሁም ከተቋሙ ውጭ ያሉ የምርመራ ዘገባችን በርከት ያሉ ስማችን አይጠቀስ ያሉ ምንጮች ናቸው። ችግሮች ከዛሬ ነገ ይስተካከላሉ በሚል ተስፋ በተለይ በዋና ስራ አስፈጻሚው ላይ በነበረን ተስፋ መረጃዎች እንዲደርሱትና የማስተካከያ እርምጃ እንዲወሰድ ቢደረግም ራሱም የችግሩ ጠንሳሽና ጠማቂ ሆኖ ቀርቷል የሚሉት ሰራተኞች በቡድንተኝነት ስሜት ተቋሙ ቀደም ሲል የነበረው ተቋማዊ አደረጃጀት በሪፎርም ሰበብ በአዲስ እንዲተካ ከተደረገ በኋላ በአዲስ መልክ በተፈጠሩ የስራ መደቦች ላይ ሙሉ በሙሉ የአንድ ትውውቅና ውክልና ያላቸው አካላት እንዲሰገሰጉበት ተደርጓል ይላሉ። በተቋሙ ውስጥም ሁለት ጎራ ማለትም ነባሮቹና አዲሶቹ የሚል ቡድን ተመስርቷል። ከነባሮቹ 85 በመቶ የሚሆኑት በተለያየ ምክንያት ተገፍተው ከተቋሙ እንዲለቁና እንዲባረሩ ከተደረገ በኋላ የተቀሩት 15 በመቶዎቹ ለአዲሶቹ የሚታዘዙና የሚያደርጉትን በወጉ እንዳያውቁ የስነልቦና ጫና የተፈጠረባቸው ናቸው። እነዚህ ባለሙያዎች ቢናገሩ ጆሮ የማይሰጣቸው ከመሆናቸው አልፈው በተቋሙ ውስጥ ቢኖሩ የማይጠቅሙ ቢሄዱም የማይጎዱ ጥቅም የሌለው ሰው ስሜት እንዲሰማቸው ተደርገው ቆይተዋል በማለት በተቋሙ ውስጥ ያለውን ሁኔታ ያስረዳሉ። ሚዲያችን እንደተመለከተው በሲቪል ሰርቪስ መመሪያ መሰረት መስተናገድ እየተገባ መመሪያ ተጥሶ ተቋሙ አንድ ዋና ስራ አስፈጻሚና 10 ምክትሎች አሉት። ይህም የሆነበት ምክንያት ለእያንዳንዱ በህዝብ ሀብትና ንብረት የተገነባ 40-60 የቤት ተጠቃሚ እንዲሆኑ እንጂ ስራው እነዚህን ሁሉ ምክትል ዋና ስራ አስፈጻሚዎች መሸከም የሚገባው ሆኖ አይደለም። በእነሱ ስር 5 ዲቪዥን ኃላፊዎችና 42 ዳይሬክተሮች አሉ በማለት አንድ የመንግስት የመረጃ ምንጫችን አረጋግጠዋል። ለምሳሌ አንድ አመራር ከፋና ሚዲያና በግሉ ከሚሰራበት የግል ድርጅት አምጥተው በአንድ ዓመት ውስጥ ከህግ ውጭ በሆነ አሰራር በተለያየ ጊዜ ከ4 ጊዜ በላይ እድገት የተሰጠው መሆኑ ሳያንስ አሁን ላይ ደግሞ የተቋሙ ምክትል ስራ አስፈጻሚ ተደርጎ ተሹሟል የሚሉት እኚህ ሰራተኞች ናቸው። በተጨማሪም በኢትዮጵያ ቴሌቪዥን ኢቢሲ የአፋን ኦሮሞ ክፍል ኃላፊ በነበረበት ወቅት ከአንድ የማዕድን ውሃ ኩባንያ የ500 ሺህ ብር ጉቦ ሲቀበል እጅ ከፈንጅ ተይዞ በማስረጃ የተረጋገጠበትን ሰው እንደገና ወደ አዲስ ሚዲያ ኔትወርክ በተመሳሳይ የሚዲያ ኃላፊነት መደብ እንዲመደብ መደረጉን ሚዲያችን አረጋግጧል። ሌላ አመራር ደግሞ በቤቱ ኤዲቶሪያል ፖሊሲ መሰረት በህግ የተከለከለን የዶክመንተሪ ስራ በግሉ ፈጽሞ እስከ መስራት ደርሷል። በተቋሙ ካሜራና ባለሙያ አስቀርጾና ኤዲት አሰርቶ ክፍያውን በግል አካውንት የሚቀበል አሳፋሪ ስራ። ሌሎች ብዙ ባለሙያዎች በተመሳሳይ ሁኔታ ተገፍተው ግማሹ በግሉ ስራ ፈልጎ የሄደ ሲሆን አብዛኛው ስራ አጥ ተደርጎ እንዲለምን ተደርጓል በማለት አስረድተዋል። በዚህ ተቋም ሙስናና ብልሹ አሰራር መዋቅራዊ መሆኑን ሁሉም የሚያውቀው እንደሆነ ተደጋግሞ ይሰማል። የካሜራ ኪራይ፣ ግዢ፣ የስቱዲዮ ግንባታ፣ የመድረክ ዝግጅት ወጪዎችን መንግስት አመሳክሮ ኦዲት ቢያደርግ እጅግ ብዙ ዘግናኝ የዘረፋ ድራማን በገሃድ ያገኛል። በዚህ በቴክኖሎጂ ዘመን የማይታሰብ ዘረፋ ነው እየተካሄደ ያለው። ይህንን ጉዳይ በፓርቲና በኮር ማኔጅመንት ጭምር ለማንሳት ተሞክሮ በማስፈራሪያ ሊቆም የቻለ ጉዳይ ነው በማለት ሰራተኞች በምሬት ያስረዳሉ። ተቋሙ ለስራ በኪራይ የሚጠቀምበት ህንፃ ላለፉት 6 ዓመታት እንዲከፍል ሲደረግ የነበረው የኪራይ ዋጋ በተጨባጭ በልኬት መሰረት እንዳልነበረ መረጃዎች ያሳያሉ። በየዓመቱ ከልኬት ዋጋ በላይ ቢያንስ ከ28 ሚሊዮን ብር በላይ የሆነ ገንዘብ በህንፃ ኪራይ መልክ እንደሚከፈልና የድርሻ ክፍፍል እንደሚደረግ ታውቋል። ተቋሙ ከ127 ሚሊዮን ብር በላይ ወጪ አድርጎ የካሜራ ግዢ የፈጸመ ሲሆን እነዚህ ካሜራዎች እንዲገዙ ለስሙ ጨረታ
ጨረታ ወጥቶ ያሸነፈው ድርጅት ውድቅ ተደርጎ ለሌላ ድርጅት ስራው መሰጠቱን የደረሰን መረጃ ያሳያል። የስቱዲዮ ማሰራጫ ጥራት ችግር አለ በሚል 265 ሚሊዮን ብር ትራንስሚተር የተገዛ ሲሆን ከሱ በተጨማሪ ተንቀሳቃሽ ትራንስሚተር ተብሎ ያለ አግባብ ተጨማሪ 19 ሚሊዮን ብር እንዲከፈል ተደርጓል። የተቋሙ የግዢ አሰራር ለከፍተኛ ሙስና የተጋለጠ ነው። ዘረፋውን በኔትወርክና በዝምድና ጭምር የሚሰራ ስለሆነ ማንም ደፍሮ እንዲታይ አይፈልግም በማለት ምንጮች ተናግረዋል። በተጨማሪም ለታለንት ሾው የመድረክ ቀረጻ እየተባለ በአንድ ቀረጻ እስከ 1 ሚሊዮን ብር ወጪ እንደሚደረግ የታወቀ ሲሆን በአንድ ዝግጅቱን የማስጀመሪያ መድረክ ብቻ 8 ሚሊዮን ብር ወጪ ሆኖ እንደነበር የደረሱን ማስረጃዎች ያሳያሉ። የተቋሙ ዋና ስራ አስፈጻሚ የተሽከርካሪ አጠቃቀም ከፍተኛ ችግር ያለበት ነው። ተቋሙ ለስራ ስምሪት መኪና እየተቸገረ ዋና ኃላፊው 3 መኪና በግሉ እያቀያየረ ይጠቀማል። በ3 መኪና በወር ከ900 ሊትር በላይ ነዳጅ ይቀዳል። ይህም አሁን ባለው የነዳጅ ዋጋ ከ112 ሺህ ብር በላይ ማለት ነው የሚሉት ሌላው ምንጭ ናቸው። በሌላ በኩል አንዳንድ የተቋሙ አመራሮች በአስገዳጅ ሁኔታ ጾታዊ ትንኮሳ በማከናወን ባለሙያዎችን እረፍት እንደሚነሱ ሰራተኞች ያስረዳሉ። በተለይ 2 ከፍተኛ አመራሮች ከሚጠቀሙበት ስልት አንዱ የቅጥር ማስታወቂያ እንዲወጣ በማድረግ የቅጥር ኮሚቴ አባል በመሆን የሚፈልጓቸውን ሴቶች ከመቀጠራቸው በፊት ስልክ አፈላልጎ ስራውን ከፈለግሽው እንነጋገር በማለት ከተቀጠሩም በኋላ ቋሚ ለማድረግ የእሱን ይሁንታ ማግኘት እንደሚገባ በማስፈራራት የተለያዩ የተቋሙን ባልደረቦች ወይም እንስቶች እንደ የእንጀራ ገመድ ማራዘሚያ እልፍ ሲልም እንደ ማስቀጠያ እንዲያስቡት አስገድዷል በማለት ሰራተኞች ያነሳሉ። ከአቅማቸው በላይ ሆኖ ስራ የለቀቁም አሉ። አመራሮቹ ባለሙያዎችን በስራ ሰበብ ፊልድ ልከው እነሱ ከሄዱ በኋላ ተከትሎ በመሄድ ከከተማ ውጭ የሚፈልጉትን ነገር ለማድረግ የሚያስቡ ናቸው። ይሄ ጉዳይ ለዋና ስራ አስፈጻሚው ጭምር ሪፖርት ቢደረግም ጉዳዩን አድበስብሶ ከማለፍ በቀር የተወሰደ የእርምት እርምጃ የለም በማለት ሰራተኞቹ አንስተዋል። በዚህ ዙሪያ ከአዲስ ሚዲያ ኔትወርክ ምላሽ ያላገኘን ሲሆን ወደፊት ካገኘን ይዘን የምንመለስ ይሆናል በማለት ጋዜጠኛ ኤልያስ መሰረት የምርመራ ዘገባውን ቋጭቷል። የተወደዳችሁ የቻናላችን ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በዕለተ ቅዳሜ የረፋድ መረጃዎችን ይዘን እንጠብቃችኋለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መልካም አዳር ተመኘን።